እሷን በአንድ አይን አለም በአራት አይን ከሌለሽ ደግሞ ተዋሽ አይን እያንዳንዱ ምንጭ ከሷ ነው። አታድርጊ፣ ምንም እንዳታደርጊ። በቃ ይሶኬ አንቺ እኮ የተሻልሽ ነህ። በቃ ማመለካከት ይሻላል ስለምንል የተሻልን ሆነ መገኘት ነው እንጂ እንደገና በእልህ ብዙ ነገር ችግሮች ይፈጠር። ነገ ጠዋት እኮ መታረቅ አለ እኮ እንዳትረሱ። ክፉ እውነቴን ነው የምልሽ። እንደዚህ አይነት ሰዎች ኔቨር ዝም በል አታስታርቅ። አሁንም ሶስት ተጣልቶ ሳይጨርስ አታስታርቅ። ማለት እኔ መቼ ማን ጋር ደርሼ የት ደርሼ ነው ማስታርቀው? ማን ጋር ደርሼ እኔ ሀሳቡን ነው የምልሽ። ለሙኒትም ለሁሉም ጥሩ አይደለም ነው የምልሽ። ኖ ለሱም ነው ማስታረቅ ደግሞ እሱም እንትን ሆኖ ይሄ በጠጥ በቃ ለማንኛውም በጣም አመሰግናለሁ። ጃጓር በቀደም አስቀይሜያለሁ። እኔ በደረሰኝ የሰማሁትን ድምፅ ከደረሰኝ ኢንፎርሜሽን ጋር አያይዤ ነው የተቀየምኩ። ደብሮኝ ነበር በእርግጥም ግን አሁን ልንገርሽና ሙኒት አንዲት ነገርም በእውነቴን ነው የምልሽ። እኔ ስለ አንቺ የሚወራብሽም ነገር የለም። እኔ በእውነቴን ነው የምልሽ። እኔ ምንም በጀርባ እንደው ለአንቺ ይሄ እንትን አይደለም ዝም ብዬ እንትን የምለው የሰማሁትን አንድ ቃል የተናገሩት ያቺ ቃልም ልታስገድላት ነው የሚለውን ነገር አሁንም ደግሜ እነግርሻለሁ። በፊት ለፊት ነው ያለችው። ስለዚህ ይሄ ምንም የሚደበቅ ነገር አይደለም። ስለዚህ ከአንድና መረጃ ብቻ ነው የምፈልገው በዚህ ሰዓት። ለማንም ምንም አይነት ራህማ የለኝም እና ይሄ ነው እኔ እውነት ነው የምናገረው። አንቺል እሷንም እንትን ለማለት ሳይሆን አልተናገርኩም ካለች ግን ሌላ ነገር አይደለም። የኔ እናት እሺ፣ አይዞሽ፣ ጠንከር በይ ነው፣ ክበሪልኝ። ምንም ነገር የምትሆኚው ነገር የለም። አንቺ ያው ጎበዝ ነሽ፣ ለሌሎቹም ሴቶችም ማርያም የምትሆኚ ነሽ። እንደዚህ አጠንክረሽ ራስሽ ጥንክር አድርገሽ የውስጥሽን በውድሽ ይዘሽ በልብሽ ይዘሽ እንዲህ አይነት ነገር ሚዲያ ላይ ወጥተሽ ስትናገሪ ሌሎች እህቶቻችንም ኮንፊደንስ ሰማቸዋል። ግን ምንድነው የምልሽ መሰለኝ አንድም ፎቶግራፍ እንዳትለጥፊ፣ የማንንም ፎቶ እንዳታደርጊ ነው የምልሽ። የማንንም ፎቶ እንዳትለጥፊ፣ የማንንም ህይወት ማበላሸት አንቺ ደግሞ ስራሽ አይደለም። ስለዚህ ታይ ነው የምልሽ። አንቺ ኖርማል ላይ በዚህ ስምሽ እንዲጠራ ታርጊ። ለዛውም እየተናገርን ነው። ምን አባቱ ያመጣል ነው? አያስፈልግሽም። በቃ አንቺ ሌላ እንትኖችን ታይ ስምነት ማለት ነው። ስሜታዊ መሆኑ ያው የሰውም ህይወቱን ማበላሸትም ጥሩ አይደለም። እንትን አይደለም። አሁን የሱ ህይወት ሆኖ ነው የሚበላሸው። ሲጀመር የደፈረሰ ነው ምንሽ። አሁን ለሄለንም ብትልኪ ይኸውልሽ፣ ለሄለንም አትላኪ። ለሄለንም ብትልኪ አንቺ እንደላሽ ይደርሰኛል። እሱን እኔ አይደል እንዴ ምንም ችግር የለም። በራሴ መንገድ ሄዳለሁ። በጣም አመሰግናለሁ። ሄለን አናግርሻለሁ በውስጥ። እሺ ባይ። ደህና አደሩ። መልካም ጊዜ። እሺ ደህና አደሪ። ቻው። ያ መግባት የፈለጋችሁ አንዳንድ ጻፉ። እሺ አንዳንድ ሰው ስለሚዘልበት ነው ማላስገባችሁ። ያ ማን ነው? ኦኬ እየደወላችሁልኝ ነው። ኢንሳይደሮች ተው ግን እንትን አታርጉኝ። ምን ተፈጥሮ ጃጉር አየሩን ጊዜ ሸፍን የሆነ ነገር እየሰለ በጽሁፍ ቆይ እስቲ እሺ በጽሁፍ እና እንግዲህ በዚህ ከርቀት መሄድ የለብንም። እቺ ልጅ ሞዴሬተሮች መግባት የፈለጉትን ልጆች አስገቧቸው። በተደጋጋሚ አንዳንድ የሚጽፉት እሺ ያ ገንዘብ የተበላችሁ ሰዎች 100% ነግራቸዋለሁ እንደምትመልስላችሁ። መቶ ነግራቸዋለሁ፣ ትመልስላችኋለች። ሂታኒያ ሚውት ነው ስልክ ገብቶ ነጭ እርግብ ጥቁር እርግብ ምድረ አሞራውላ እንዳትገቡ እዚህ እከካሞች። ሌላ ከእርግብ ከምናምን ውጭ አሞራ መግባት ትችላላችሁ። ሰሞኑን አንድ ኢንፎርሜሽን አለና የሆነ ሰው ኢንፎርሜሽን የሚወስድ ሰው አለና 10 አንበሳ ኦፈር አድርጎሻል። ተስማሚያለሽ? ተደርጓል። አዎ ግን ያው በሐላል ነው የምናወራው እና 10 አንበሳ ትሰጡልኛላችሁ ብሏል። እንግዲህ ብለዋል። ይሄንን ነገር እንግዲህ ከተስማማሽ እንዴት አድርጎ እንደሚሰጥ ይሄኔ እኮ እኔ ባወራ 30 አንበሳ የሚያስመጣ በ10 አንበሳ እኮ አንተ እኮ እኔ መበደለው ስራ
እኔ መጨነቅ እኮ ጣፈንታ አንተ ታውቃለህ። እኔ እኮ እኔ ባወራ 30 አንበሳ እኮ የሚያልቅ ነገር በ10 ጨርሶ ይበቃሻል ይለኛል። ይመጣል። አሁን እንጣላለን ከጀግሩ። እስቲ ጉዳዩን ትነግረኛለህ? ጻፍ። ጉዳዩን እናወራለን እንዴት እንደሆነ። የሆነ ሰው 10 አንበሳ የሆነ ኢንፎርሜሽን ይፈልጋል። በአንድ ጊዜ ነው አንበሳ? በአንድ አይደለም። ያው እንደ እንትን እያል ቀስ ቀስ እያልኩ እሰጣለሁ፣ ግን 10ሩን ትቆጥራላችሁ ብሏል ተብሏል። ሴትም ሆነ ወንድ አልናገርም። ይሄ በውስጥ አብሩኝ ምናምን በውስጥ የምጠይቁኝ ሰዎች የፕራይቬት ኮንፊደንሻል ነውና ለማንም አይነገርም። ማን ነው እንዴት ነው እንዳትሉኝ። አይ ካወራውኝ እኔ አንበሳው ሊጨምር ይችላል። መጀመሪያ ጉዳዩ ልስማ እናወራለን። ያ ሲሪየስ ለምን ያንተናል? አንተ ነኝ የምትጫነው ብዙ ጊዜ። አይ ነው ያ ቦብ እንትን በል አይቆርጠኝም። እንደ ሊያስጨምር እንደሚችል አውቃለሁ። አንተ አንድ ካልክ ይሄኔ 11 ነገር አይ ነው አውቃለሁ። ይበቃል ትላለህ አንተ አውቃለሁ። ያ ኢንፎርሜሽኑ ስለምን እንደሆነ እናያለን። እሺ ቦብ አይ ዝምታ ነው እንደ ቶፒኩ ዛሬ። ገስት ላይ ገቡ ሰው በስነ ስርዓት ፎቶ ይነሳሉ ቁጭ ብሎ። ጋይስ ሰልፊው አላለቀም። ስካይ አንዳንድ ሰው አንዳንድ የሚጽፈው ዝም ብሎ ጻፍ ስለተባለ ነው፣ ትኩረት ለመሳብ ነው። ውረድ አውርዷቸው ጋይስ። እንዴት ነሽ ሄለን? ቆይ ሰሞራ ሰማይ አሞራ ነው ለሞራ ሰሞራ አውርዱት። ሰሚራ የሚለውን ሰሞራ ብዬ ሳነበች እኔ ለጃጓር ጥያቄ ነኝ፣ እድሉን ከሰጠሽ። ምንም ጥያቄ የለም። ጥያቄ እና ስለ 10ሩ አንበሳ ነው፣ ስለ 10ሩ አንበሳ ነው የምጠይቀኝ? ስለምኑ ነው የምጠይቀኝ? አይደለም መቼለታ ስለ 10 አንበሳ ገና እኔ ራሱ ሳላውቅ ነው እንደምታወራው። ከጆከር ጋር ስታወራ ብዙ ነገር ነጥብ ጥለህ ወጥተሃል እና አሁን ደግሞ ሌላ ነገር ታወራለህ። ለምን? እዛ ቦታ ስለነበርኩ ማለት ነው። ምንድን ነበረ? ለምንድን ነው ሄለንን ስታይ ሄለንን እነ ጆከርን ስታይ እነ ጆከርን የምትሆነው? ለምንድን ነው አቋም የማይኖረ? ምን አይነት አቋም ፈለግ መሰለ ከማለት ምንድን ነው ያለው? እኔም ቃል በቃል መስማት ፈልጋለሁ። ምንድን ነው ያልኩት? የተጠየቅ ጊዜ ታስታውሰኛለህ ብዬ አስባለሁ። እኔም ጠይቄ ነበር። ምንድን ነው ያልኩት? እስቲ ንገረኝ። ስትጠየቅ ምንም ነገር ያው ከሄለን ጋራ ምንም አይነት ዲል እንደማታደርግ ነው ለሱ የነገርከው። ምን ማለት ነው ዲል እንደማታደርግ? ወደፊት ያለውን ነው? በተለያየ ነገር ከእሷ ጋርም በምንም አይነት ነገር ኢንፎርሜሽን እንደማትቀያየር ነበር ስታወራ የነበረው። እና ለምንድን ነው ከእሷ ጋር ማለት እንዴት እንደማትቀያየር ምን ማለት ነው? ምን ያልከውን ታውቀዋለህ። ለዛ ነው እኔ የገባሁት ደፍር። ያው አይኖ ሄለን አንዳንዴ አልመቻትም አውቃለሁ፣ ግን እውነታውን ደግሞ እሷም እንድታውቀው እፈልጋለሁ። ለምንድን ነው በአንተ ቤት አሁን እንትን ማድረግ ነው? ምንድን ነው ማድረግ? ዶክተር እዛ ቤት የሰማኸውና እዚህ ቤት ሲመጣ የተለያየ ቃላቶች ወይ ምላሶችን ለይተህ ትነግረናል? አዎ ባለፈውን አንደኛ ምንም አይነት ዲል እንደማያደርግ አሁን አንበሳ 10 አንበሳ ምናምን ይላል። ባለፈው ከአንቺ ጋር 10 አንበሳ አይደለም ሌላም አንበሳ የሚመጣ ካለ ምንም ችግር የለም። የሚሰጠኝ ካለ ኢንፎርሜሽን የሚወስድ እሷ እኮ በጋራ አውጃለች እኮ 25 አንበሳ 10 አንበሳ 5 አንበሳ ብላ ከፋፍላለች። ይሄ እኮ ምንም ሀላል እኮ ነው ወንድሜ። እንኳን አይ ዶክተር እንትና ያ ላከ ቲጂ ወይ እንዴት ነሽ? ሰላም ነው አለን። ጆከር አንተ ጃኩርን ላመሰግነው ነው። ያው አንዳንድ ቦታ ላይ ቢያጠፋ ለእህቶቻችን ከእህቶቻችን ስለሚቆም ያጠፋሁትን ንገሪኝ። መጀመሪያ ጥፋቴን ንገሪኝ። አታዳምጥም፣ ትቸኩላለህ። መብረቁ ቤት ነው የምንተዋወቀው እና ትናደዳለህ። እሱም ብቻ ከዛ በተረፈ ቅርብ ስለሆነ እኮ ነው እኮ
ለእህቶቻችን የምታደርገው በተለይ መሲ የከሰሰቻትን ልጅ ላይ ከጎንሽ ነኝ ላልከው በጣም እናመሰግናለን። በዛ ጉዳይ ላመሰግን ነው። ከዛ በመቀጠል ሙኒት ቀይ መስመሬ ናት። ሄሉ እንድሰሚ ነው። እሱንም ሙኒት ቀይ መስመሬ ናት፣ ለኔ እህቴ ናት፣ ወዳታለሁ። አንተን ላመሰግን ነው በዛሽ ልጅ ምክንያት ማለት ነው። እና ስልኳም እስካሁን አልተመለሰም። ስልኬ እዛ ነው ያለ ብላ ነበረ። ጨረሽ ቲጂ? አዎ አመሰግናለሁ እድሉን ስለሰጠሽን። ዛሴት ላስጠነቀቅሽ ነው የመጣሁት። ሙኒት ቀይ መስመሬ ነው ምናምን ትላል። ለምን ቀስተ ዳመናሽ አትሆንም? ከፈለገች ምን አገባን? ለእኛ ልታስጠነቅቅ ትበጣለች እንዴ? እከካም ነፍጣ ላስጠንቃችሁ ብዬ ነው። ከዛስ ልኹስኹስ ሰው ያሁን ይሄ ወሬ ብሎ ይመጣል። ብልትሽን አጎንብሰሽ ለማጠብ ሆድሽን ዝቅ ብለሽ ብልትሽን ማየት ብልትሽን ማታጸጅ ቆሻሻ ሙኒትን ነው እዚህ ቁጭ ብለን እንሰማለን። የነበርሽ ባለጌ አንቺ እኔ ጋር ተነካክተሽ ገደለው ማስገባሽ ብዙ ጉድ ያለሽ እኔ ጋር ከሰው አልፈልግም እኔ ጋር ብቻ ሄደሽ ሳራን መሲን አትቅረብ፣ ጉቺን አትቅረቢያት። ለጉቺ በተለይ ጉቺና መሲ ብሪጅስቶን በጣም የሚቀራረቡ ልጆች አንቺ ነሽ ያጣላሻቸው። እኔ ውሸት ልበል? መሲ ብሪጅስቶን እባብ ናት። ከኤምባሲ ጋር ነው የምትውለው። ጆከር ተጠንቀቅ፣ አዝን ደሜን አላልሽኝ? ምን ላጣላሽ አይደለም ስለ ሳራ ጋር ስለተጣላው አና አንቺ አይደለሽ ይሄን ሁሉ ፍርስርስ ያወጣሽ። ሌላ ምን ላውጣብሽ አላቅም። እኔ አንቺ አይደለሽ አባላሻቸው በአጠቃላይ እንድተማሙ እንዴ እንደዋቂ ሆነሽ እንዳላዋቂ ሙኒት ሳራ ዛሬ ተጠነቆለባት የሚባለው አንቺ አይደለሽ መተሽ እነዚህን አትመናቸው ጠንቋይ ናቸው ኢክራምን ገደል ያስገቧት አንዷ ሳራ ናት አላልሽኝ? አያገባኝም ስለሳራ ሙኒትና ሳራ አላበሻ ነው የሚያወራው። መሲ ብሪጅስቶን በተደጋጋሚ ታፕታፕ አድርጉ ጋይስ፣ በተደጋጋሚ ኤምባሲ ጋር እንደውም ልታስይዝህ የሆነ ቀን እዚህ ቦታ ታየ። ወይኔ ጆከር ብዙ ጉድ ያወራሉ። የጠጣ እያጨሰ ነው እኮ ሲል ትሰማለህ? እያጨሰ ይላል። ኧረ ቆይ አውጣለሁ። ኧረ እሷን እኔ በድምፅሽ ብቻ ገደል ለማስገባሽ። ስንት ሰው አለ ጋይስ? ስንት ሰው አለ ወገን? እያሳየኝ አይደለም። ከፍተዋለሁ ጋይስ፣ ትንሽ ሄድበት ከፍተዋለሁ። ቪዲዮ እንዳትከፍት ተረጋጋ። ዝም ብሎ ቪዲዮ መክፈት አይደለም። በመረጃ በማስረጃ ስንጓዝ ጥሩ ነው። ዱባይ ውስጥ ያለን ብጥብጥ በአጠቃላይ የምትመሪው አንቺ ነሽ። እውነት ያችን ስልጤ የዓመት ደመወዟን ከያሽ በኋላ ልጅቷ ሰው ስታገኝ ብሎክ አስደረገሽ። አገር አልጣልሻትም? አንድ ጊዜ ታፕታፐር 7000 ሰው ተቀምጠን አይታየኝም። በሌላ ስልክ አገር አልጣልሻትም? መሲ ብሪጅስቶን ከነ ወንድም ካሊድ ጋር ከፍራው ሊተቻ ጋር የሚኪ ጉዳይ ሲነሳ ያቺ ሌባ ሰረቀች ሲባል በዛ ምክንያት አንቺ ከነፍራው ሊተቻ ጋር $60,000 እንደሰረቀችና $60,000 የፍራው ሊተቻ ጉዳይ ከተነሳ ሌላ ነገር መሲም ትነካለች። ይሄን ገንዘብ ወንድም ካሊድ እና እሷ ሚኪ ሆኖ እንድትካፈሉ ሶስታቸው መተሽ አንቺ አይደለሽ ነገርሽ? በስርዓት ያስረዳሽ በሚኪ ጉዳይ ለምን ተዋሻለሽ? ዱባይ ላይ እንዳለ ሴቶቹን ያበጣበሻቸው አንቺ ነሽ። ይህ ትልቅ ቅሌትና ትልቅ ውርደት ማለት ለአንቺ 7 ሊወልድሽ በሰላም መኖር እየቻልሽ እኛ ጋር እኔ ጋር መተሽ ስንት ነገር መተሽ ስታወሪልኝ ስንት ወንጀል ወልደ ጊዮርጊስ እንደዛ ስታብጠለጥ እኔ ሪከርድ ማላረግሽ ነው የሚመስልሽ?
ወልደ ጊዮርጊስ ንግድ ባንክ ይሄ እንደዚህ ያ ሁሉ ነገር ህዝብ ወጥቶ ራሱ ሲሰርብ ጆከር አንድ ቀን ወጥቶ ሰርቦት ያውቃል? ንገረኝ እስኪ። ካንቺ በላይ እጁ ረጅም ለምን መሰለሽ? ያንንም ኦሜጋላኝ ማንንም አልፈራም ትባፍ በክት እኔ ላይ ፈጣሪ ሲጥልሽ የዚህ ሁሉ እንባ ነው። አሁን ልጅ ገምልሽ አንቺ የስራ ምናምን እንዳለ ልጆችሽ ቦይስ አለኝ እስከ ቪዲዮሽ እንደምንጠው ታያለሽ። እኔም ያንቺ ቢጤ ነኝ። ከፈልሽ አልከፈልሽ ፓስፖርትሽን ይዘሽ ሄድሽ። እኔ አሁን ወረቀቱን አስተካክያለሁ። ስለዚህ ምንም ችግር የለም። ትመጫለሽ ቤት እንደገባሽ ወጣለሽ። አህለን ወሰህለን ታብታብ ኮፒሊንግ በዛው ሌላ ድራማ ሰራለሁ ካሽ ደግሞ መተሽ ትለምኝኛለሽ። ኮፒሊንግ አየር ላይ ኮፒሊንግ ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ደግሞ አየር ላይ ታያለሽ። ይዘሽ ሄድሻለኝ። የሀቢብቲ በህግ አልመጣሽም እኔ ጋር ያለ ህግ እቀበልሻለሁ። ታየዋለሽ። በእንደዚህ አይነት መንገድ ትችይ ከሆነ ሞክሪ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ እኔ አሁን ያን ችግር የለም። እንዲሰማ ስለማልፈል እስከ ልጆቹ ወይም 2000 ብር ፓስፖርቱን ጥያቄቻለሁ። እኔ ከቤት ስገብቅም የለኝም። ፓስፖርት ጋር 1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥያቄ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር ምትይ እኔ ህግ ከፋይ ካለኝ ችግር የለም። እኔ 1500 ብር ስደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲውን አለቅሽም ወደ ቤልኩበት መለስ ጥያቄ ወጥቻለሁ። መቼም ማለት ነው 3000 ብር እኔ የለኝም። ፓስፖርት 3000 ብር ከፋይ ይላል። 3000 ብር ታገኝ 3000 ብር ነው የማገኘው። እናቴ እኔ ታገኛለሁ የሚልኩላትም ቦይስ የሰነበትኩበትን 1500 ብር ላስገባለሽ ነው እየጨቆጨቆች ነው ያልኩት። አሁን ደርሴ ካንሰልሽ ወረቀት ሰጥሻለሁ። እኔ ካንሰልሽ ወረቀት አለኝ፣ አይዲ አለኝ፣ ፓስፖርትን ትሰጫለሽ። አይ ፓስፖርት አልሰጥም አንቺም ነው በቃ ቆይ እግዚአብሔር ኮፒሊንግ አየለ ኮፒሊንግ የለም። ቤትሽ ላይ መሰሪውን ጉዲ እነዚህ የሚናገሩ ልጆችን ካሜራ ክፈት። ራስ እሰማለሁ። የአንቺ ጉዲ ያልቃል። እንደደነኛ መተሽ በእኛ ትሰማል። በመጀመሪያ ልጆቿን መሳደብ ብልጽግና እንደሆንሽ አሳይና መጀመሪያ እንኳን የስራ ዘመን ይሆንል ብለሽ የለጠፍሽውን እሱን ልጆቿን መስደብ መናገር ልጅ ጀስት ለማሳየት ነው። አብይ አህመድ ብልጽግና መሆንሽ ጀስት የአማራ ልጆችን ለመሰብለል እንደመጣች ለማሳየት ነው እንጂ ብልጽግና መሆንሽ ልጆችሽን ሳይሆን አንቺ ጽፈሽ የለጠፍሽውን ነገር ነው። ስለ ልጆችሽ እኛ ምንም ማለት አለ ሲለጥፉን ያዞር ያሳያቸዋለሁ። እሺ እስካሁን አልከፈቱ ወሬ ኮፒሊንግ እየተደረገ አይደለም ወገን። እኔ ሰውን በጥላቻ አንቺ ነሽ የጀመርሽኝ። ኢቲኤም ላይ ቆሞ ታየ ብለሽ ራስሽ ጀመርሽው። ቻዩ እንግዲህ እኔ ጆከር ምን ላድርግ? እኔ ምንም ማድረግ አልችልም። ሚሊየን ቮይስ እና ቁጭ በይና ድምጭ። ኦኬ የአብይ አህመድ ፎቶ አለ ከታች። ኮመንቱን ከዘጋችሁት የአብይ አህመድ ፎቶ ነው ከታች የሚታየው። ስለማይታይ አብይ አህመድ ተልኮ ተቀብላ እንትን ለማለት ነው። አይታይም። ቶ በሌላ ስልክ እናሳይ። ቪዲዮ እናያለን። ቤቷ ላይ አሁን የነዚህ ልጆች አንድ ጊዜ ይሄንን ላሰማ። ቆይ እሱን ከመጀመሪያ በፊት የታለች ኮመንት ክፈቱ። ኖ ተውት። ቆይ እኔ በሌላ መንገድ ያሳያቸዋለሁ። ያንን ቴሌግራም ላይ ለቅቄ ያሳያቸው። ኮመንት ክፈቱላችሁ። እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር ኦኬ 3000 ድርሃም መክፈል አቅም የለኝም። ኮመንት ክፈቱ። ማን ነው የዘጋው? አለቀ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበት። እኔ ደግሞ ለማንም ነገር ምናምን ነገር ያዘበትኩት ነገር የለኝም። እኔ ከማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር የምትይኝ እኔ ህግ ከፋይ ካለኝ ችግር የለም። እኔ 1500 ብር ሲደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲውን
በባለፈው ወደ ብሄርኩበት ስመለስ 250 ነው። እኔ 100 ብር ሰጥቼሻለሁ፣ አንቺ 100 ብር አበድረሽኝ፣ በአጠቃላይ 1500 ብር አስባለሁ። ከዛ በኋላ ደግሞ ካለ ደግሞ እኔ እከፍላለሁ። ኦኬ ሙኒት፣ አሁን የምነግርሽ ነገር እንዴት አድርገሽ 1500 አንድ ወር ቆይቶ 1500 እንዴት አድርጋ እንደምትቀበላቸው ጉል እናሳያችሁ። አንድ ቤት ውስጥ አግማምታ ዱባይ ውስጥ በቤት ውስጥ እንደዚህ አድርጎ ማስቀመጥ ከብሎ ካልፎ ህጉን ማየት ትችላላችሁ። ህጉን ማየት ትችላላችሁ። ለብዙ አመታት ራስን ጋይስ ተብተብ ኮፒ ሊንክ አድርጓ። በእናታችሁ ይዘጋብኛል፣ ይንቀጠቀጣል። እንደገና ከቻላችሁ ጋለሪ ትንንሽ ምናምን ሙሉ እሺ፣ ምንድን ነው ሰ ጉራቸዋል። ክልክል ነው በጭራሽ፣ በህግ አይፈቀድም። ህግ አይፈቅድም። ህግ የማይፈቅድበት ምክንያት ፍቃድ አሁን ሶስቱ ደግሞ አሉ እኮ አሁን እዚህ ቪዲዮ ላይ እንደሚታዩት ስማ፣ አብዛኞቹ አንዳንድ ደግሞ የሚሰጣቸው ቆይ ልንገርህ፣ 3 ወር የሆናትን ቢሮ ይህንን ወንጀል ለመከላከል ቢሮ አንድ ወንበር ተከራይታ ስራ እየሰራች ያንንም አሁንም እየዘረፍሽ ነው። በዛ ተመክተሽ እቤትሽ